ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ጀነራል ጂኦግራፊ ቻፕተር 6 በፓርት 1 ስለ ታይፕስ ኦፍ ሶይል እና ታይፕስ ኦፍ ፎርሜሽን ኦፍ ዘ ሶይል ስለሚለው በፓርት 1 አይተናል። ይሄ ፓርት 2 ከዛ የቀጠለ ነው። ስለዚህ ፓርት 1ን ካላያችሁ ከዛ እንድትጀምሩ ሪከመንድ አደርጋችኋለሁ። ዛሬ ስለ ሶይል ዲግሬዴሽን እና ስለ ተጨማሪ ደግሞ ስለ ቬጂቴሽን ለማየት እንሞክራለን ማለት ነው። ለዩቲዩብ ቻናል ላይ አዲስ የሆናችሁ ተማሪዎች በታማኝነት ሳብስክራይብ፣ ላይክ በማድረግ አብራችሁን እንድትቆሙ በትህትና እንጠይቃችኋለን ማለት ነው። ወደ ዛሬው ትምህርት በምንገባበት ጊዜ ሶይል ዲግሬዴሽን ማለት ምን ማለት ነው? ሶይል ዲግሬዴሽን ማለት ቼንጅ ኢን ኤኒ ኦፍ ሶይል ስታትስ resulting in a diminished capacity of the ecosystem to provide good and service። እና እንግዲህ እንደምታውቁት አፈር የምንለው ለተለያዩ ኤኮሲስተም የተለያየ ነገር ፕሮቫይድ ያደርጋል። ያን ፕሮቫይድ የሚያደርገውን ሰርቪሱን፣ አገልግሎቱን ወይም ጥቅሙን መስጠት በሚያቆምበት ጊዜ በምን ምክንያት? በፊዚካል እና ኬሚካል እና ባዮሎጂካል ፕሮፐርቲውን በማጣት ምክንያት። ፊዚካል ስንል ቴክስቸሩን ሊሆን ይችላል። ኬሚካል ስንል ደግሞ ኤሌክትሪክ ኮንዳክቲቪቲውን፣ ፒኤችቲውን፣ ኒውትሪየንቱን ሊሆን ይችላል። ባዮሎጂካል ፕሮፐርቲው ስንል ፕላንቶችን የማሳደግ አብሊቲው፣ እነዚህም ፕሮፐርቲዎቹን በሚያጣበት ጊዜ ሶይል ዲግሬዴሽን ብለን እንጠራለን ማለት ነው። እና ይሄ ሶይል ዲግሬዴሽን በሚፈጠርበት ጊዜ ለተለያዩ ነገሮች መነሳት መንስኤ ሊሆኑ ይችላሉ። ስፔሻሊ ለሁለት ነገር። የመጀመሪያው የፕሮዳክቲቪቲ ኦፍ ኤኮሲስተም ላይ ያለው ፕላንቱ ሊሆን ይችላል፣ እጽዋቶቹ ምርትና ምርታማነቱ ምን እንዲቀንስ ያደርጋል። ምክንያቱም ሶይል መጀመሪያ ኬሚካል ፕሮፐርቲው፣ ፊዚካል ፕሮፐርቲ፣ ባዮሎጂካል ፕሮፐርቲ ነበረው። ይሄ ባዮሎጂካል ሶስቱም ፕሮፐርቲ ለአንድ ፕላንት እድገት በጣም አስፈላጊ ነው። ይሄን ደግሞ ኤቢሊቲውን ሉዝ በሚያደርግበት ጊዜ ኤኮሲስተም ላይ ያለው ወይም ፕላንቶቹ፣ እጽዋቶቹ ምናምን የሚሰጠውን ምርትና ምርታማነቱን ዲሚኒሽድ ያደርጋል ማለት ነው። ሌላኛው ደግሞ አፌክት ያደርጋል። ዓለም አቀፍ የአየር ጸባይ ሁኔታን አፌክት ያደርጋል። እንዴት በማድረግ? ለምሳሌ የካርበን ሳይክል፣ የናይትሮጂን ሳይክል፣ የሳልፈር እና ሌሎች ኤሌመንቶች አሉ። እነዚህ የተለያዩ ሳይክል ያደርጋሉ በሶይል ውስጥ እና እነዚህ ሳይክል የሚያደርጉበት ጊዜ መጠኑ፣ አይነቱ ዲስታርብ በሚሆንበት ጊዜ፣ በሚዛባበት ጊዜ ናይትሮጂን ማድረግ የሚገባውን ሳይክል ሳያደርግ ሲቀር በምን የተነሳ? በሶይል ዲግሬዴሽን የተነሳ። ሳልፈር ሳያደርግ ሲቀር፣ ሌሎች እንደ ካርበን ያሉና ሌሎች ኤሌመንቶች በአፈር ዲግሬዴሽን የተነሳ ሳይክል ሳያደርጉ ሲቀሩ በዓለም አቀፍ በአየር ንብረት ላይ ምን ያመጣሉ? ችግር ያመጣሉ ማለት። ለምሳሌ ካርበን ዲግሬድ ሳይሆን ሲቀር በሶይል ሳይክል በሶይል ዲግሬዴሽን ኬዝ የተነሳ ካርበን ሳይክል ሳያደርግ ሲቀር የካርበንን አማውንት በኤር ውስጥ በመጨመር ዓለም አቀፍ የሙቀትን መጠን ሊጨምር ይችላል። እነዚህ እያንዳንዱ ኤሌመንቶች የራሳቸው የሆነ ኢፌክት አላቸው ማለት ነው በዓለም አቀፍ ሙቀት ውስጥ። እሺ እንደዚህ ካለን ኮዙ ምንድን ነው ታዲያ? ለዓለም አቀፍ ለሶይል ዲግሬዴሽን ምክንያት የሆነው ምንድን ነው? አፈር እንዲሸረሸር፣ አፈር ኬሚካልና ፊዚካል እና ባዮሎጂካል ፕሮፐርቲውን እንዲያጣ የሚያደርጉ ኮዞቹ ምንድን ነው? በሁለት ይከፈላሉ። የመጀመሪያ ናቹራል ኮዝ ይባላል። ይሄ ናቹራል ኮዝ ስንል ቶፖግራፊክ ኦር ክላሜቲክ የሆነ ኢፌክቶች ናቸው። ለምሳሌ እዚህ ጋር እንደምታዩት ይሄ በጣም ወደ ታች የሆነ ስሎፕ አይነት ነው። በዚህን ጊዜ ለምሳሌ ስቲፕ የሆነ ስሎፖች አሉ። ጎርፍ በሚመጣበት ጊዜ፣ ዝናብ በሚዘንብበት ጊዜ እዚህ ጋር ያለው ሚኔራል ፓርቶቹ በሙሉ ይጠፋሉ። በዚያን ጊዜ ኬሚካል ፕሮፐርቲውን ያጣል፣ ፊዚካል ፕሮፐርቲውን ያጣል፣ ባዮሎጂካል ፕሮፐርቲውን ያጣል። ጎርፍ በሚያጋጥምበት ጊዜ፣ ከፍተኛ ፍጥነት ያላቸው ዊንዶች በሚያጋጥሙበት ጊዜ እዚህ ጋር ያለውን ፕሮፐርቲውን ያጣል ማለት ነው። በእንደዚህ አይነት የሚፈጠር ሶይል ዲግሬዴሽን በናቹራል ኮዝ ነው ማለት ነው። ሌላኛው ደግሞ በሁማን ምክንያት፣ በሰዎች ምክንያት የሚፈጠር
ዲግሬዴሽን አለ። እዚህ ጋር ምስሉ ላይ እንደምትመለከቱ የሆነ ጊዜ ዛፎች ነበሩ ተቆርጠዋል። ሶ ዲፎሬስቴሽን የደን ጭፍጨፋ፣ ኦቨር ኤክስፕሎቴሽን ኦፍ ቬጂቴሽኖችን መበዝበዝ እና ብዙ ላሞችን፣ ከብቶችን፣ ፍየሎች የተለያዩ ነገሮችን ወደ ደኑ መልቀቅ በልቶ እንዲጨርሱ ማለት ነው። ኦቨርግራዚንግ ምናምን ማድረግ ለሶይል ዲግራዴሽን ኬዝ ከሆኑት ውስጥ ሁማን ኮዝ ውስጥ የሚመደብ ነው ማለት ነው። እዚህ ምስል ላይ የተለያዩ የሰው ልጆች አክቲቪቲ በሶይል ዲግሬዴሽን ላይ ወይም በአፈር መሸርሸር ወይም በአፈር ፊዚካል እና ኬሚካል ባዮሎጂካል ኬሚካል ፕሮፐርቲውን በማጣት ውስጥ ላይ የሰው ልጅ አክቲቪቲ ምን ያክል ሮል እንዳለው የሚያሳይ ግራፍ ነው። ለምሳሌ እዚች ጋ ላይ እንደምታውቁት ቬጂቴሽን፣ እዚህ ጋር እንደምታውቁት አግሪካልቸር አለ፣ እዚህ ጋር ወንዞች አሉ እና እዚህ ጋር ደግሞ ዛፎች መተከላቸው ጥቅሙ ምንድን ነው ይለናል። ኢምፕሩቭ ሶይል ፈርታሊቲ፣ ከዚህ ቅጠል ወይም ከዚህ ዛፎች ላይ የሚረግፉ ቅጠሎች ምናምን አፈሩን ሶይል ፈርታይል እንዲሆኑ ያደርጋል። ስለዚህ ዛፍ መትከል ለዚህ ነው ጥቅሙ። ትሪ ሩት ስቴብል እንደ ሶይል ኤድ ወተር ፍሎ እና እዚህ ጋር ያለውን አፈር ምናምን በጣም ከመሬት ጋር እንዲጣበቅ ያደርጋል። የእነዚህ ዛፎች ምን ሩታቸው ስራቸው አፈሩ ከመሬት ጋር እንዲጣበቅ ከማድረግ አንጻርም ምን እንዳይከሰት ኢሮዥን እንዳይከሰት ያደርጋል። እዚህ ጋር እንግዲህ የውሃ ትነት ይከሰትና ዝናብ ሄዶ ይፈጠራል። ከዛም በኋላ ይዘንባል። ነገር ግን ይሄ ሲስተም ሉዝ በሚሆንበት ጊዜ እንደዚህ አይነት ነገር ይፈጠራል። ለምሳሌ እዚህ ጋር ምን እየተካሄደ ነው? እዚህ ጋር ጊልስ ኤንድ ላንድ ስላይድ የመሬት መንሸርሸር እየተካሄደ ነው እዚህ ጋር እንደምታዩት። ምክንያቱም የሰው ልጅ እንጨትን ምናምን ለተለያዩ ነገሮች በዲፎሬስቴሽን ሲጨርስ፣ እሱ ብቻ ሳይሆን እዚህ ጋር የጎርፍ አደጋ ምናምን ሲከሰት ይታያል። ከፍተኛ የሆነ ስፒድ ያለው ውሃ ሲከሰት፣ አግሪካልቸራል ኤሪያዎች ለተለያዩ እርሻ የሚውሉ ቦታዎች በጎርፍ ሲጥለቀለቁ፣ በእንደዚህ አይነት ኬዞች ምናምን የሚከሰተውን የሚያሳይ ነው። ሶ የሰው ልጅ አክቲቪቲ ወደ እንደዚህ አይነት ኮንዲሽን ይመራል ማለት ነው። እንደዚህ አይነት ጥሩ ኤሪያ የነበረው። ስለዚህ ይሄን ሶይል ኢሮሽንን ወይም ሶይል ዲግራዴሽንን እንዴት መከላከል እንችላለን ለሚለው ሁለት አይነት መከላከያ ዘዴዎች አሉ። አንደኛ ባዮሎጂካል ኮንትሮል ሜጀርስ ይባላል። ሁለተኛው ደግሞ ፊዚካል ኮንትሮል ይባላል። ባዮሎጂካል በምንልበት ጊዜ ምን ማለታችን ነው? ፕሪቨንት ማድረግ ነው፣ መከላከል ነው። ምንን? በጣም ከፍተኛ ፍጥነት ያለውን ዝናብን ለመከላከል ስንል እንዲሁም ንፋስን ለመከላከል ስንል የምንሰራቸው ዘዴዎች ምንን ተጠቅመን? ፕላንቶችን ተጠቅመን፣ ቬጂቴብሎችን ፕላንቶችን ተጠቅመን ፕላንት በመትከል እንደገና የተጨፈጨፉ ፕላንቶችን ወይም ፎረስቶችን እንደገና በመትከል ለምሳሌ እነዚህን ኤሪያዎችን ሶስቱም ቦታ ያቸው እና እዚህ ጋር የተለያዩ ዘዴዎች ተጠቅሟል። ግን ባዮሎጂካል ኮንትሮል ሜጀርመንት የሚባለው እነዚህ ፕላንት ፓርቱን ብቻ ተጠቅመን እንዴት ነው ሶይል ኢሮሽን መከላከል የምንችለው የሚለው። ለምሳሌ እዚህ ቦታ ላይ አንድ ትልቅ ንፋስ ያለው ቢነፍስ ቀጥታ የሶይል ውጫዊ ፓርቱን ወይም ፈርታይል ፓርቱን ምናምን ዲግሬድድ በማድረግ ምን ያደርጋል ማለት ነው? የውጫዊ ፈርታይል የሆነውን ሶይል ፓርቱን ያስወግድልናል። ሶ ይሄ ነገር እንዳያስወግድ ምን ማድረግ አለብን? እዚህ ጋር ፕላንት በምንተክልበት ጊዜ የሚመጣውን ንፋስ ስፒድ ከመከላከል አንጻር ከፍተኛ ጥቅም አለው ማለት ነው። ሪፎሬስቴሽን እና ፕላንቴሽን ቬጂቴቲቭ ሶ እንደዚህ ህይወት ያላቸው ነገሮችን ተጠቅመን ሶይል ዲግራዴሽንን ወይም ሶይል ኢሮሽንን የምንከላከልበት መንገድ ነው ባዮሎጂካል ኮንትሮል ሜጀር የሚባለው። ፊዚካል ኮንትሮል የምንለው ደግሞ ከዚህ በተቃራኒው ህይወት የሌላቸው ነገሮች ነገር ግን የተለያዩ ዘዴዎችን እንደ ትሪቺንግ ያሉ እዚህ ጋር እንዴት መሬቱ እንደታረሰ እያያችሁ ነው። ፒክቸሩ ላይ እንደምታዩት ጎርፍ መጥቶ የፈርታይል ፓርቱን ወስዶ እንዳይሄድ ትሪት ተደርጓል። የተለያዩ ዳሞችን በመስራት ብሪጆችን በመስራት
የአተራረስ አይነትን ፕሎቺንግ ሲስተሞችን በመጠቀም ምን ማድረግ ይቻላል ማለት ነው። እንደዚህ አይነት ሜካኒዝም ኦፍ ካልቲቬሽን ሜቶዶችን በመጠቀም ሶይል ዲግራዴሽን ወይም ሶይል ኢሮሽንን ኮንትሮል ማድረግ ይቻላል። አሁን ቀጥለን የምናየው ደግሞ በኢትዮጵያ ላይ ስለሚገኙ ናቹራል ቬጂቴሽን ኦፍ ኢትዮጵያ ስለሚል ነው። እንግዲህ ናቹራል ቬጂቴሽን ማለት ምን ማለት ነው? ኦሪጂናል ፕላንት ከቨር ግራውንድ ኤሪያ ባደገበት ኤሪያ ላይ ወይም በበቀለበት ኤሪያ ያን ኤሪያ የሸፈነ እዛው በቅሎ እዛው ያን ኤሪያ የሸፈነ ፕላንቶች እና ያ ፕላንቶች ደግሞ ምናልባት ምንም አይነት የሰው ጣልቃ ገብነት ሳይኖር ኖ ሁማን ኢንተርፈረንስ ምንም አይነት ሰው ሳይተክል ፈርታይል እንዲሆን ምንም አይነት ኢፌክት ሳያደርግና ምናልባት በትንሹ ቢያደርግ በሁለቱም ኢፌክቶች ሊያድግ የሚችል ቬጂቴሽኖች ናቸው ናቹራል ቬጂቴሽን የምንለው። አጠቃላይ በሆነ ኤሪያ ላይ ያደገ የሆነ ኤሪያን ከቨር ያደረገ ፕላንት ሲሆን ይህ ፕላንት ደግሞ በሁማን ጣልቃ ገብነት እና ወይም ያለ ሁማን ጣልቃ ገብነት ያደጉ ሊሆኑ ይችላሉ። ነገር ግን የሰው ልጅ ጣልቃ ገብነት በጣም ሊትል ነው ይለናል እዚህ ጋር። ኢትዮጵያን ናቹራል ቬጂቴሽን ጀነራል አድርገን ስናይ ወደ 6000 ስፔሾች በላይ ሀይ የሆነ ፕላንቶች አሉ። ማለትም በጣም ጥቃቅን ያልሆኑ ሃየር ፕላንት ብለን የምንመድበው የፕላንት አይነት ነው እና ረዣዥም ትልልቅ ዛፎች ማለት ነው። ከ6000 በላይ አሉ። 10ሩ በኢትዮጵያ ውስጥ ብቻ የሚገኝ ነው፣ ኢንዴሚክ የሆነ ነው እና ስፓታል ዲስትሪቢዩሽን ኦፍ ናቹራል ቬጂቴሽን ኢን ካንትሪ ኢዝ ስትሮንግሊ ኮሪሌትድ ኦፍ ኤሊቬሽን ቴምፕሬቸር ኤንድ ሬንፌል እና ኢትዮጵያ ውስጥ ላይ ያለው ናቹራል ቬጂቴሽን ዲስትሪቢዩት የሆነው ከምን አንጻር ነው? ከተለያዩ ከፍታዎች እና ከቴምፕሬቸር እና ከዝናብ የሆነ ዝናብ ያለበት ኤሪያ እና ቴምፕሬቸሩ ሞቃታማና ቀዝቃዛማና እንዲሁም ከፍተኛና ዝቅተኛ ቦታዎች ላይ ቤዝድ በማድረግ ነው በኢትዮጵያ ላይ ያለው የፕላንት ሲስተም በሀገራችን ላይ ዲስትሪቢዩትድ የሆነው ማለት ነው። እና ሎውላንድ ኤሪያ ላይ ለምሳሌ በረሃማ አካባቢ ላይ ዘሮሞፒክ ፕላንት የሚባሉት አሉ እና ድርቅን መቋቋም የሚችሉ ፕላንቶች አሉ። ሃይላንድ ፕላንቶች ላይ ግን ብዙ ጊዜ የተለያዩ የፎረስቶች አይነቶች ይገኛሉ ማለት ነው። እነዚያም ከ300 ሜትር በላይ የሆኑ የኢትዮጵያ ክፍል ናቸው። እንግዲህ በኢትዮጵያ ላይ የሚገኘውን ቬጂቴሽን ታይፕ በ6 ዋና ዋና ቦታ እንከፍላለን። አፍሮ ኤልፕላንት ኤንድ ሰብ አፍሮ ኤልፔን ሪጅን የሚባለው ነው። ፎሬስት ሪጅን፣ ሁለተኛ ውድላንድ ሳቫና ሪጅን፣ ስቴፕ ሪጅን እና ሴሚ ዴዘርት ሪጅን የሚባሉት የቬጂቴሽን አይነቶች ናቸው። በኢትዮጵያ ውስጥ የሚገኙ ናቸው። እያንዳንዱን እንመልከት። እሺ እያንዳንዱን በምንመለከትበት ጊዜ የመጀመሪያው አፍሮ አልፒያን ኦር ሰብ አፍሮ ኤልፒያን ሪጅን የምንለው ነው። ይሄኛው በኢትዮጵያ ተራራማ ኤሪያዎች ላይ የሚገኝ ነው። ስፔሻሊ ከ3200 እስከ 4620 ሜትር ባሏቸው ከፍታ ቦታዎች ላይ የሚገኝ የፕላንት አይነት ነው። ይሄ አብዛኛው ጊዜ ኤልፒያን ቬጂቴሽን ከሚባለው ፕላንት ጋር ይመሳሰላል። ይሄ አፍሮ ኤልፒያን የምንለው ኤልፒያን ቬጂቴሽን ከምንለው ጋር ይመሳሰላል። ይሄ ደግሞ በጣም ቴምፕሬቸር ባለበት ኤሪያ ላይ ቴምፕሬት በሆነበት ሪጅን ላይ የሚገኝ የፕላንት አይነት ነው እና 1.3% ይይዛል። ከኢትዮጵያ ከመልካም መሬት ውስጥ 1.3% ያለውን የሚይዝልን የቬጂቴሽን ታይፕ ነው የአፍሮ አልፒያን ወይም ሰብ አፍሮ አልፒያን ኤንድ ሰብ አፍሮ አልፒያን ሪጅን የምንለው 1.3% ኦፍ ቶታል ላንድ ማስ ኦፍ ኢትዮጵያን የሚይዝ ነው እና የሚገኝበት ከቴምፕሬቸር አንጻር ደግሞ ወደ 0 ዲግሪ ሴልሺየስ እና ከዛ በታች ባለበት ኤሪያ ላይ የሚገኝ ነው እና የአፈር አይነቱ ደግሞ ይሄኛው አፍሮ አልፓን እና ሰብ አፍሮ አልፓን ሪጅን የምንለው ፕላንቱ ቬጂቴሽኖች የሚገኝበት ኤሪያ ላይ የሚገኙ ሶይሎች ምንም ጥልቀት የሌላቸው ናቸው። ሻሎ እና በቀላሉ ኢሮድድ የሚሆኑ ናቸው። ምክንያቱም ምንም አይነት ጥልቀት ስለሌላቸው
እና እነዚህ ቬጂቴሽኖች ደግሞ በባሌ እና በሰሜን ማውንትን ላይ ነው የሚገኙት። እንግዲህ እዚህ ጋር እንደምታዩት ነው፣ በምስሉ ላይ እንደምታዩት ነው ሰሜን ማውንትን ላይ የሚገኙ የፕላንት አይነቶች ናቸው። እንግዲህ ኤግዛምፕሎቻቸው ከነስሙ እዚህ ጋር አለላችሁ። እሺ ሁለተኛው የቬጂቴሽን አይነት ፎረስት ሪጅን የምንለው ነው። ይሄ ፎረስት ሪጅን የምንለው በኢትዮጵያ ውስጥ አር ፋውንድ አት ዲፍረንት ኤሌቬሽን ኤንድ ሬንፊል፣ የተለያየ ከፍታና የከፍታ አይነትና የተለያየ የዝናብ መጠን ባለባቸው በኢትዮጵያ ልዩ ልዩ ቦታዎች ይገኛሉ። ለምሳሌ ከ450 እስከ 3500 ሜትር በሚገኝበት ኤሪያ ላይ ወይም እርጥባማ ኤሪያዎች ላይ የሚገኝ አለ። እንዲሁም ከ2300 እስከ 3300 ሜትር ከፍ ባሉ ኤሪያዎች ላይ ትንሽ ደረቅ በሚሉ ኤሪያዎች ላይም በመገኘት ይታወቃል። እና ይሄ ፎረስት ሪጅን በምንለው ኤሪያ ላይ የሚገኘው የምን አመታዊ የዝናብ መጠን ከ200 እስከ 2200 ሚሊ ሜትር የሚጠጋ ነው። እና ኢትዮጵያን ፎረስት ደግሞ በሁለት ሊከፈል ይችላል። የፎረስት ሪጅን የምንለው በሁለት ይከፈላል። ሃይላንድ እና ሎውላንድ ይባላል። ሃይላንድ የምንላቸው እንደ ኮንሶ ላይ የሚገኙ አሉ። ጂፒራን ፖሪያ የሚባሉት እንደ ጥድ ያሉ፣ ቀርከሃ የሚባሉ እንዲሁም ዝግባ የሚባሉ እና ኬራርኮ የሚባሉ፣ ወይራ የሚባሉ እነዚህ ደግሞ በሃይላንድ ፎረስት የሚገኙ ታይፕስ ኦፍ ቬጂቴሽን ናቸው። በፎረስት ሪጅን ውስጥ የሚካተቱ ናቸው። በሎላንድ ፎረስት የምንለው አንዱ የፎረስት ሪጅን ፓርት ነው። እንግዲህ እንደ ሾላ ያሉ ዛፎች ናቸው የሚገኙት ደግሞ በአዋሽ ኤሪያ ላይ እና በዋቢ ሸበሌ እና ገናሌ ኤሪያዎች ላይ የሚገኙ የፎረስት ሪጅን ታይፕ ናቸው። ሶ ፎረስት ሪጅን በሁለት ይከፈላል፣ ሃይላንድ ፎረስት እና ሎውላንድ ፎረስት። ሃይላንድ ፎረስት የሚባሉት እነዚህ ፎረስቶች ናቸው። እነዚህ የዛፍ ቬጂቴሽን ታይፕ ናቸው። ሎውላንድ የሚባሉ ዋቢ ሸበሌ እና በአዋሽ ኤሪያ የሚገኙ እንደ ምን ያሉ እንደ ሾላ ያሉ ቬጂቴሽን ታይፕ ናቸው። እሺ ሶስተኛው በኢትዮጵያ ውስጥ የሚገኘው የቬጂቴሽን ታይፕ ውድላንድ ሳቫና ሪጅን ይባላል። ይሄ ደግሞ ከ250 እስከ 2300 ሜትር ባሉ ከፍታዎች ላይ የሚገኝ ሲሆን የሚያገኘው የዝናብ መጠን ከ200 እስከ 1400 ሚሊ ሜትር የሚጠጋ የዝናብ መጠን ያገኛል። እና በዚህ ኤሪያ ላይ ዜሮሞፊክ የሚባለው የፕላንት ዝርያ፣ ይህ ዝርያ ደግሞ ድርቅን መቋቋም የሚችል የዛፍ አይነት ነው እና ከዚህ ዝርያ ጋር ተመሳሳይ ምናምን ባህሪ ያላቸው የዛፍ አይነቶች ይገኛሉ። እና ሸርላንድ ኤንድ ቡሽላንድ የምንላቸው የቬጂቴሽን ግሩፖችን በዚህ ውስጥ ይካተታል። እና በሶስት ነው የሚከፈሉት፣ ጁኒፐር ፕሩሺያ እና አካኪያ ውድላንድ እና ሚክስድ ዲሲሸስ ውድላንድ የሚባሉ ናቸው። እና ጁኒፐር ውድላንድ የምንለው የሚገኘው ከ1350 እስከ 2200 ሜትር ባለው ከፍታ ላይ ይገኛል። የሚያገኘው የዝናብ መጠን ደግሞ ከ500 እስከ 900 ሜትር ይጠጋል። እና አንድ ነገር ከተተከለ በኋላ ለመብቀል ከ4 እስከ 8 ያለውን ወራቶችን ይወስዳል። እና እዛ አካባቢ ላይ የሚገኘው የፕላንት ዝርያ ጁኒፐር ፕሮኬር ተብሎ ይጠራል ማለት ነው። ሁለተኛው ደግሞ አካኪያ ውድላንድ የሚባለው ነው። ከቁመት አንጻር ወይም ወደ ላይ ከኤሌቬሽን አንጻር ከ250 እስከ 2300 ሜትር የሚጠጋውን ከፍታ ላይ የሚገኝ ነው። ከ200 እስከ 1000 የሚጠጋ የዝናብ መጠንን ያገኛል። እንደገና አንድ ነገር ቢተከል ለመብቀል ከ1 እስከ 9 ወር ሊወስድ ይችላል። እዛ ኤሪያ ላይ የሚገኙ እንደ ግራር ያሉ ፕላንቶች ይገኛሉ። ሶስተኛውንም ማየት ትችላላችሁ ከቴብሉ።
እሺ አራተኛው የቬጂቴሽን አይነት በኢትዮጵያ ውስጥ የሚገኘው የቬጂቴሽን አይነት ስቴፕ ኤንድ ሴም ዴዘርት ሪጅን ይባላሉ። እና ይሄኛው እንግዲህ ስቴፕ እና ሴም ዴዘርት ሪጅን የምንለው ሪድ ኤንድ ሴሚ ሪድ ፓርት ኦፍ ዘ ካውንትሪ ዌር ዘ ቴምፕሬቸር ኢዝ ቬሪ ሃይ ኤንድ ሬንፌል ቬሪ ሎው ኤሌቬሽን እና ይሄኛው የሚገኘው እንግዲህ ደረቅ እና ወይም በረሃማ እና በከፊሉ በረሃማ በሆነው በኢትዮጵያ ክፍል ላይ የሚገኝ ሲሆን በዚህ ክፍል ላይ ቴምፕሬቸሩ በጣም ከፍ ያለበት ኤሪያ ላይ የሚገኝ የቬጂቴሽን አይነት ነው። በዛ ቴምፕሬቸሩ ሃይ ከመሆኑ አንፃር የሚያገኘው የዝናብ መጠንም በጣም ሎው ነው። ከፍታው ደግሞ ከአንድ ኦኬ ያለው የዝናብ መጠን እስከዚህ የሚያክል ነው እና ከ400 ወደ 400 የሚያክል የልዩነት እና በጣም ሎ ኤሌቬሽን ኤሪያዎች ላይ ነው የሚገኘው። በዛ ምክንያት የተነሳ ቴምፕሬቸሩ ምናምን ምን ሆኗል? ሃይ ሆኗል። ሬንፌሉ ሎ ሆኗል ማለት ነው። ምክንያቱም ዝቅ እያለን በሄድንበት ቁጥር ምኑ እየጨመረ ነው የሚሄደው? ቴምፕሬቸሩ እየጨመረ ይሄዳል። የዝናብ መጠኑ ደግሞ እየቀነሰ ይሄዳል። ከፍ ስንል የዝናብ መጠኑ እየጨመረ የቴምፕሬቸር መጠኑ እየቀነሰ ይሄዳል ማለት ነው። በዚህ አካባቢ ላይ የሚገኘው የዝናብ መጠን ስቴፕ ጌትስ ሲሆን ማለትም እዚህ ጋር ስቴፕስ እና ሴም ዴዘርት ሪጅን ስላለን ስቴፕ ሪጅን ሲሆን የምናገኘው አመታዊ የዝናብ መጠን ከ100 እስከ 550 ሚሊ ሜትር ሲሆን ደግሞ ሴም ዴዘርት ሲሆን ከ50 እስከ 300 ሚሊ ሜትር ያለውን የዝናብ መጠን እናገኛለን ማለት ነው። እዚህ ጋር አካባቢ ላይ የሆነ ነገር ብንተክል ከሁለት መንዝ ሊወስድ ይችላል ለስቴፕ ሪጅን፣ ነገር ግን አንድ ወር ይወስዳል ለሴም ዴዘርት ሪጅን። ሶ በሶይል ኢን ቦዝ ሪጅን አር ጀነራሊ አልካይንስ ኤንድ ሳሊን። በዚህ በስቴፕ ሪጅን እና ሴም ዴዘርት ሪጅን የምንላቸው ቬጂቴሽን በሚገኙበት ኤሪያ ላይ አልካይን እና ጨዋማነት እና አልካይን ኮምፖኔንት የያዘ የአፈር አይነት ይገኛል እዚህ ኤሪያ ላይ እና ኤዘሮፊቲክ የምንለው የፕላንት አይነት በዚህ ኤሪያ ላይ ይገኛል። ድርቅን የመቋቋም አቅም ስላለው ማለት ነው። ዶሚኔት ያደረገው በዚህ ኤሪያ ላይ ምንድነው? ሴሮፒክ የሚባለው የፕላንት ዝርያ ነው ማለት ነው። ከዚህ በፊት በሶይል ዲግሬዴሽን ላይ እንዳለን አንዳንድ ጊዜ ቬጂቴሽኖችም ዲግሬድ ይሆናሉ። ቬጂቴሽኖችም በተለያዩ ነገሮች ሊጠፉ ይችላሉ። ለምሳሌ ኢትዮጵያ እንደምናውቀው ትልቅ የህዝብ ቁጥር አላት። የህዝብ ቁጥር እየሰፋ በሄደበት ቁጥር ሰዎች ለተለያዩ ነገር መሬትን ስለሚፈልጓት ፕላንቶችን ምን ያደርጋሉ? ይበዘብዛሉ። ለቤት ለመስራት ለተለያዩ ኬዞች ፕላንቶችን ይበዘብዛሉ። በዚያን ጊዜ ቬጂቴሽን ዲግራዴሽን ይፈጠራል። እሱ ብቻ ሳይሆን ኒው ላንድ ሃዝ ቢን ክሌምድ አት ኤክስፔንሲቭ ፎረስትስ ፎሬስት ሪሶርስ ሃቭ ቢን ዲስአፒር አት አለርሚንግ ሬት። በአሁኑ ሰዓት በእንደዚህ አይነት በተለያዩ ኬዞች ምን እየሆነ ነው? የፎረስት መጠኑ እያለቀ እየለ ነው ማለት ነው። እና የሆነ ከሴንቸሪ በፊት የኢትዮጵያ 40% በምን የተሸፈነ ነበረ? በፎረስት የተሸፈነ ነበረ። አሁን ግን የህዝብ ቁጥር እየጨመረ እየሄዱ ከመሆኑ አንፃር ሰዎች ለተለያዩ ኬዝ ቬጂቴሽንን እየተጠቀሙ ስለሆነ ምን እየሆነ ነው? ምድራችን ከቨር ያደረገው የፎረስት መጠን እየቀነሰ ነው ማለት ነው። ዋና ኬዝ የሆኑ አሉ። ፎረስት የሚባለው ወይም ቬጂቴሽን የሚባለው እንዲጠፋ ዋና ኮዝ የሆኑ ነገሮች አሉ። ሜጀር ኮዝ የሆኑ ለምሳሌ ክሊር ኦፍ ፎረስትስ ፎር ካልቲቬሽን፣ ለእርሻ ሲባል ፎረስቶችን ማጥፋት ለቬጂቴሽን መጥፋት ዋና ምክንያት ሆኗል። የተለያዩ የጣውላ ስራዎችን ሲፈልግ ለሰው ጣውላ ሲፈልግ እየጠፋ መጥቷል ማለት ነው። ቬጂቴሽን እየጠፋ መጥቷል ማለት ነው። ከሰልን ሊሰራ ሲፈልግ ሰው ቡና ሊተክል ሲፈልግ ሻይ ቅጠሎችን ሊሰራ ሲፈልግ ኦቨርግራዚንግ ብዙ ከብት ላሞችን ወደ ቬጂቴሽኑ ሲለቅ ሰዎች ደግሞ የተለያዩ ከተማ ሲመሰርቱ ለተለያዩ ኮንስትራክሽን ሲፈልጉ በእንደዚህ ምክንያቶች አሁን ላይ ያለው ቬጂቴሽን እየቀነሰ መጥቷል።
ስለዚህ እንደዚህ እየጠፋ ከሄደ ቬጂቴሽንን እንዴት አድርገን ኮንዘርቭ እናድርግ የሚለው ባዮዳይቨርሲቲ ኮንዘርቬሽን በሚለው እናያለን እና በሶስት መንገድ ኮንዘርቭ እናደርጋለን እንዳይጠፋ ማለት ነው። እነዚህ ሉዝ እየሆኑ ያሉ ነገሮች ቬጂቴሽኖቻችን እንዳይጠፉ በሶስት መንገድ እናደርጋለን። የመጀመሪያው ፕሮቴክሽን ነው። ፕሮቴክሽን ነው ስንል የተለያዩ ሳኒክቹዌር ማለት አኒማሎችን ፕላንቶችን ማቆያ ቦታ በናሽናል ፓርክ እና በኮሚኒቲ ኮንዘርቬሽን ኤሪያ ላይ እነዚህን ቬጂቴሽኖችን ምን ማድረግ እንችላለን? መከላከል እንዳይጠፋብን ማድረግ እንችላለን ከተለያዩ ናቹራል እና ሁማን ፋክተሮች ማለት ነው። ሌላኛው ደግሞ ሲስቴኔብል ፎረስት ማናጅመንት ማለት ቀጣይነት ያለው የደን አስተዳደር ደኖችን በማስተዳደር ማለት ነው። እና ያ ደኖችን ማስተዳደር ደግሞ ለዛ ሶሳይቲ ፕሮቫይድ ያደርጋል። ምንም ፕሮቫይድ ያደርጋል? ፋይናንሻል ኢንኬምን ማለት ነው። በፋይናንሻልም ያ ሶሳይቲ ሳምቲንግ ኢንኬም እንዲያደርግ ያደርጋል። ሶ በሰስቴኔብል ፎረስት ኦፍ ማናጅመንት ወይ ኮንዘርቭ ማድረግ እንችላለን ቬጂቴሽንን። ሶስተኛው ደግሞ ሪስቶሬሽን ኤንድ ሪሃቢቴሽን የሆነ ነገር ከጨፈጨፍን ወይም ዛፍ ከወሰድን በኋላ ያን ዛፍ ደግሞ በዛፍ የመተካት ዘዴ ነው ይሄ ሪስቶሬሽን የሚባለው ማለት ነው። ዘ ፕሮሰስ ኦፍ አሲስቲንግ ዘ ሪኮቨሪ ኦፍ ፎረስት ኢኮሲስተም ዛት ሃቭ ዲግሬድ ኤንድ ዳሜጅ ኦፍ ዲስትሮይድ እና ዲስትሮይድ ያደረግነውን ዳሜጅ ያደረግነውን ዲግሬድ ያደረግነውን ነገር እንደገና የመተካት ፕሮሰስ ነው። ይሄ ፓርት 2 ይመስል ነበረ። በፓርት 3 በሚቀጥለው እንጨርሳለን። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ።